እንግዲህ የነብያችን ሱና የተረሳ ሱና አለ በሚል ብዙ ሰዎች ባክና አድርገው ምን ሆናችሁ ነው ሄዳችሁ ጠይቁ እንኳን እየተባለ እኮ ነው። እሱም ቪዲዮ እንደውም አሳያችኋለሁ። ምናልባት በመሀል ላሳይ ወይስ እጄ ላይ አለ? ሰላም ሰላም፣ እፎይ እንዴት ነህ? እንዴት ነው? ሁሉ ሰላም፣ ሁሉ ተማማማን ነው። ወሃብየው አልሐምዱሊላህ። ምንድነው ህዝቡ ሰልሞ አለቀ እኮ ዝም ትላለህ እንዴ? አንተም ትሰልማለህ። አንተስ አልሰለምክም? ሰልሜያለሁ። እኔማ ሰለምኩኝ። በቃ ጎበዝ። ደግመህ ሻዳ ስንቴ ሻዳ ዛል? አንዴ ነው እንዴ? አንዴማ በቂ አይደለም። እናንተ ጋር እኮ 5 10 ነው የምትይዙት ለድራማው ድምቀት በደንብ እስክትለይ ድረስ። አሁን ለታኔ ቤት የገባውን አላየህም? 7 አካውንት ከፍቶ 7 ጊዜ ሻዳ ዞ ነው እኛ ጋር ስናዋርደው ጥሎ ፈርጥጦ የወጣው ልጅ። የራሳችሁን ሰው 7 ጊዜ ሻዳ ስታስይዙት ያዝ ነው። ኤኒዌይስ በነገራችን ላይ ቪዲዮውን አስደምጥና ወደ ቶፒኩ እንገባለን። መልካም። እሺ እንግዲህ ዋህብያው ይህንን ስለምትመልስልን እያዳመጥክ በረምብ። እሺ አሁን ያሉት እኔ ስም መጥቀስ ስለማልፈልግ ነው። ድሮ የሞቱት አሉ አሉት ኦልሬዲ ሞተዋል። አሁን ያሉትን ጥራቸውና አንዱን ሼክ ሄደህ አንቱ ሼክ ባላቸው የ6 ዓመት ህፃን ልጅ ማግባት ሱና ነው፣ ለምንድን ነው የማያገቡት ብለህ ጠይቃቸው። ክፉ ጥያቄ። ዋህብያን ጠይቀዋለሁ። ተዘጋጅበት ዋህብያው። ሱና ነው ይሄ ፖይንት ለምሳሌ አዳምጥ። ሱና ነው የ6 ዓመት ህፃን ልጅ ሴት ልጅ ማግባት ሱና ነው እኮ። ይሄንን ሱና ተረሳ። ስለ ሲዋክ አይደል እንዴ ሰውን የምታደነቁሩት? ሱና ነው ምናምን ብለህ የ6 ዓመት ህፃን ልጅም ሱና ነው ማግባት አይደል? አግባ፣ አሳዩን። መሻይኾቹ ይዳዳሩ። ልጆች ካሏቸው የ50 ምናምን አባት ሴት ልጁ የ6 ዓመት ሴት ልጁ ለ50 ምናምን አባት ይዳረው። አንተ በምታምነው ሐዲስ ፋጢማን በዛ ጊዜ አይሻን ባገቡባት ቅጽበት ወራት አቡበከር መጥቶ ጠይቋቸው፣ አይ ታንሳለች ልጅ ናት ኢነሃ ሰጊራ ብለውታል። ጠይቃቸው እቺ እንደዚህ የሚላለው ይብለ አዎ ኢነሃ ሰጊራ ትንሽ ናት አንተ ታረጅባታለህ ማለት ቃል በቃል። ዑመር ጠይቆ እንደዛ ብሎ መለሱት። አሊ በ26 ዓመት ነው ምናምን ያገባት፣ እሷ የ19 ነበረች። የ19 ዓመት ሆና ፋጢማ ለ50 ዓመቱ አቡበክር እምቢ ካሉት፣ ለ40 ዓመቱ ዑመር እምቢ ካሉት፣ ከዛ ለ26 ዓመቱ ለአሊ ዳሩት ማለት ለራሳቸው ሲሆን በዛ ወር የ6 ዓመት ህፃን ልጅ ያገቡ። አይምሯችሁን አሰሩ። በዛን ጊዜ እድሜያቸው ትንሽ አታፍርም? እንዲህ ብለህ ስታወር በዛን ጊዜ እድሜያቸው ትልቅ ምናምን ትላለህ። የ9 የ19 የ18 ወይም 20 ዓመት ፋጢማን ለአቡበከር አልደርልህም ታንሳለች ብለውታል እያልኩ አይደል እንዴ? አንተ በምታምንበት ዘገባ ነሳኢ ላይ ያለ ይኸው፣ ስኑን ነሳኢ ላይ ያለ ይኸው። ኦኬ የአይሻ 6 ዓመት ከፋጢማ 19 ዓመት ትበልጣለች ፊዚካሊ ነው እያልክ ያለው። ምን አይነት ምግብ ነበር የምትበላው አይሻ? የሸራተን ኬክ ነበር የምትበላው? ሰውነቷ ግዝፍዝፍ ያለው እንዴት ነው የተረዳኸው? የሸራተን ኬክ አባ እንትን ነው ይሄ። የወደቀ ማብራሪያ አታምጡ። እንደዚህ አይነት ሌላ ከሙስሊም ውጭ ያለው አካል ሲሰማችሁ ያፍርባቸዋል። ፖለቲክስ በደንብ አስተውሉ። አሁን እስልምና ፖለቲካ ነው፣ እስልምና ፕሮፓጋንዳ ነው የምንላችሁ ለዚህ ነው። ሙሐመድ የገዛ ልጁን 18 ዓመት አካባቢ ላይ ሆና ዑመርና አቡበከር ሲጠይቁ አይ ሕፃን ነች አልደረሰችም አለ። በደንብ አስተውሉ። ለአቅመ ሔዋን የደረሰችን 18 እንደዚህ አካባቢ ሆናትን በ40 እና 50 ዓመት ሽማግሌ ላለመዳር ልጅ ነች ገና ሕፃን ነች አልድርም አለ። ለአሊ በዛው ሰዓት 26 ዓመቱ ስለነበረ ለአሊ ግን ዳራት ለ26 ዓመቱ ሙሐመድ። እሱ ግን 54 አካባቢ ሆኖት እድሜው የ6 ዓመት ሕፃን ልጅ ሲያገባ ዛሬ ይመጡና ምን ይሉናል? አይ ችግር የለውም ደርሳለች ይላሉ። የ18 ዓመት ለ40 ዓመት ሰው አልድርም ያለው ሙሐመድ
የ54 ዓመት ሽማግሌ ሆኖ የ6 ዓመት ሲያገባ ግን ደርሷል ይለዋል። ሙሐመድ የገዛ ልጁን የ10 ምናምን ዓመቷን ለ40 ምናምን ላለመዳር ገና ልጅ ነች ሕፃን ነች ብሎ ለ26 ዓመት ዳረ። ለሱ ሲሆን በ54 ዓመቱ የ6 ዓመት ሲያገባ ግን አይ ችግር የለውም ሱና ነው እንከተል እያለን ነው። ዋብያው ትከተላለህ? በ56 ዓመት የ54 የ56 ዓመት ሽማግሌ የ6 ዓመት ህፃን ልጅ እንዳርልኝ ብለህ ትድርለታለህ? ባይዘው አሁን እዚህ ጋር ማወቅ ያለብህ ነገር አንተ የድሮ ሰውና የአሁን ሰው እንዳለ። ለምሳሌ እኔ አያት ቆይ ፋጢማ የድሮ ሰው ነች አይደለችም? ቆይ ፋጢማ የድሮ ሰው ነች አይደለችም? እኔን አስወራኝ ሀኒላ አብራና ከዛ ትነግረኛለህ። ፋጢማ የድሮ ሰው ነች። ሙሐመድ የገዛ ልጁን ለ40 ዓመት ሽማግሌ አልድርም ያለው በ18 ዓመቷ ለ26 ዓመት ሲድር እሱ በዛው እድሜ ላይ በዛው ኤጅ ላይ በ54 ዓመቱ የ6 ዓመት ሲያገባ በፋጢማና በአይሻ መካከል ልዩነት አለ? እሱ ልጄን አልድርም ብሏል። አዎ ለአቡበከርና ለዑመር አልድርም አለ። ልጅ ነች ገና እድሜዋ ትንሽ ነው ብሎ ነው አልድርም ያለው። እንደዚህ የሚል ማስረጃ ካለ ቃል በቃል አሳየኝ። ልጅ ነች ገና አለ። ልጅ ነች አለ። ልጅ ነች ብሎ አልድርም ብሎ እንዲህ የሚል ማስረጃ አለ። ለተመሳሳይ እድሜ ዳረ። ከዛ በኋላ ተቀራራቢ እድሜ ላላት ማለት ነው ለአሊ እና በ6 ዓመት አለ ነው በ9 ዓመት ነው ያገባት አይሻን ረዲየላሁ ዐንሃ። እና ይሄናምሩ በተለ አሁን በዛ ሰዓት የነበረ ሰውና አሁን ላይ በጣም ልዩነት አለው። ስለዚህ የሙሐመድ ሱና ለዓለም ማይሆን በጊዜ ተገደበ የሚጣል ቆሻሻ አስተምሮ ነው ማለት ነው። በአሁን ዘመን አይደለም እያልኩ ያለሁት እኔ በሰው ደረጃ በዚህ አሁን ለማንኛውም ይሄን አዲስ አንብብ የገዛ ሚስቱን ላለመዳር ያደረገውን ምን ሐዲሱ ሰሂህ ነው? የማን ሐዲስ ነው? ያው ሰሂህ ነው ሐዲሱ ሱናን ነሳኢ 3221 ላይ የሚገኝ ሐዲስ ነው። ናሬትድ አብዱላህ ቢን ቡራዳ በአማርኛ ደግሞ ብራዘር እዚህ እንግሊዝኛ የሚሰማ የለም። አንተ ሁሌ በእንግሊዝኛ ምን እንትን ትላለህ ብራዘር? ወዲያው እኮ ዱብ ነው ማድረግ ለዊዝን ፍራክሽን ኦፍ ሰከንድ ችግር የለውም። ምን አጨናነቀ ወንድሜ? ዱብ ነው። እሷን ብቻ ፈልግ። ሙሉ ነው ፈልገው ሙሉ ማለት እሷን ብቻ ቀርጸህ እንዳታመጣለህ። አረ ይሄው ሙሉን ከስር እንዲያረቁ ሙሉ ማለት ሙሉን ይሄው ኮፒ ያረኩልህ እኮ አልታየህም እንዴ ብራዘር? ይሄው ሙሉን ምንድነው የምትለው? ይሄው ትራንስሌት ዱብ ይልላል። ይሄው እሺ ይሄው ተመልከት። የሐዲስ ምንጭ ይላል። የሐዲስ ምንጭ ሱናን ነሳኢ 3221 ላይ ደረጃ ሶሂህ ትክክለኛ ይላል። እሺ እንዲህ ይላል። ይህንን ነብዩ መሐመድ ሐዲስ እንዲህ ብለው ዘግበውታል። ከአብዱላህ ቢን ቡራዳ ተይዞ እሱም ከአባቱ እንደተገለጠው አቡበከርና ዑመር ተመልከት። አቡበከርና ዑመር አላህ መልካም ስራቸውን ይውደድላቸውና ፋጢማን ለማግባት ጠየቁ። የማንን ልጅ? የመሐመድን ልጅ ፋጢማን ለማግባት ጠየቁ። ከዛ አጩ ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እሷ ገና ትንሽ ናት። ምን አለ? ትንሽ ናት። ስለዚህ አሏቸው። ከዚያም አሊ ለጋብቻ ጠይቆ ለሱም ምን አሉለት? ዳሩለት። طيب እንትና በሚጠይቀው ጊዜ እድሜዋ ስንት ነበር? እድሜዋን ስንተኛ እድሜ ላይ ነበረች? ከ18 እስከ 19 ነው የምትገመተው። ቅድም የሚያሳየው ቪዲዮ ላይ እየተናገርን ነበር። ማስረጃ እዚህ ላይ ካለ ለምሳሌ የዛኔ ህፃን ልትሆን ትችላለች። ቃል በቃል ላሊ ላይ የዳሩት ለምንድን ነው? እሱ የጠየቁት ዑመርና አቡበከር ነበሩ አይደለ? ዑመርና አቡበከር ቢጠይቁም በዛ ሰዓት ስንት እድሜ ላይ ነበረች? እነሱ በሚጠይቁበት ሰዓት እየነገርኩህ እኮ ነው። ዑመርና አቡበከር ጠየቁ፣ ተመሳሳይ ነው። ግን ለማንዳራት ለአሊ ምክንያቱም ዑመር የዛኔ እኮ ህፃን ናት ነው እያለ እኮ በአሊና ዑመር በሚጠይቁበት ሰዓት ልጅ ናት አይልም። እንደዛ ሳይሆን ዑመርና አቡበከር ሲጠይቁ ባቡን አሳየው እንትና ቆስጤ ባቡን አሳየው። woman marrying someone who is in similar age ነው የሚለው።
ያ ለተመሳሳይ ማግባት ኤጅ ባልና ሚስት እነኛ ተመሳሳይ ስላልሆኑ ያልተሰጠበት ምክንያት ምንድን ነው? እነኛ እድሜያቸው 40 እና 50 ነው። የአሊ ግን 26 አካባቢ ነው። ካልኩሌት አድርገህ ነው የምታመጣው። ምክንያቱም የአሊም የዑመርም የአቡበከርም እድሜያቸው አልተጠቀሰምና፣ ነገር ግን ይታወቃል እና አቡበከር እና ዑመር ከአሊ ታላቅ ናቸው። መሐመድ ደግሞ ከነሱ ታላቃቸው በእድሜ። ስለዚህ ሐዲሱ ራሱ ምንድን ነው የሚለው? ለተመሳሳይ ወንድ ልጅን ልጅ ስለማጋባት። ቀጥል። ያው መረጃ ከፈለግ ያው አለ ላንብብልህ። ፋጢማ ኤጅ ዌን ሺ ሜሪድ አሊ ቢትዊን ምን ይላል? 9 to 19። ቀጥታ ደግሞ እንትን በተባለበት ምን ይላል? 18 ያው ሰጫስ 18 or 19። ይሄ ስንት ቁጥር ላይ የሚገኘው? ቀጥታ ከሂስቶሪ ላይ ነው ወጥቼ የከፈትኩልህ። ላ ይሄን አለ ማን የሚፈልገው ታማኝ የእስላም እንትን ነው። እነ ቡኻሪ ቁጥርን ያዝና ቼክ አድርገው። በቃ ተመሳሳይ እድሜ ላይ ስለማጋባት እነኛ ለአይን ያለ ዑመር የእምቢ ያሉበት ምክንያት በእድሜ ከሆነ ችግር የለም፣ እሱን አይቼ እንትላለሁ። ሲቀጥል ደግሞ ይሄ 9 ዓመት ልጅ ማግባት አሁን የራሱ ሰው ያገባል እንኳን በዛ ሰዓት ሆነ ማለት ነው። ለምሳሌ የኔ አያት ገና 8-9 ዓመት እያለ ነው ያገባችው። ስለዚህ ነብይህ ሮል ሞዴል የሚሆነው ገና ሸንጉሊት ስትጫወት የነበረ ጸጉሯ የተመላለጠችን ህጻን ልጅ ያገባው አይደለ እያልኩ ያለሁት የዛ ሰዓት ሰውና አይሻ በራሷ ቃል እኮ ባለች በራሷ ቃል ትልቅ ሴት ነበርኩ ማለት መረጃው አንተው ባዞች የቀጠፉትን እችን አዲስ አውቃታለሁ። እሷንም እንዴት ሂምሌት እንደማደርገ ላሳየህ። መረጃውን ክፈተው። ሴት ልጅ 9 ዓመት ከሆናት ሴት ትባላለች ደርሳለች ብለው ኡስታዞች ይቀጥፋሉ አይደለ? ክፈተው እንዴት እንደማዋርዳችሁ አሁን እሷ አይሻ 9 ዓመት ልጅ ነው እንዴ? ያን ሁሉ ሐዲስ እየዘገበችው አንተ ስታስበው ወበስ ያ ሁሉ ሐዲስ እንዴት ነው የዘገበችው ታዲያ? ይላል መሐመድ ከሞተ በኋላ እኮ መሐመድ ከሞተ በኋላ ከ45 ዓመት በላይ ቆይታለች እኮ። በ63 ዓመቷ አካባቢ እኮ ነው የሞተችው። አርጅታ እኮ ነው የሞተችው። ትልቅ ሰው ሆና እንዴት ነው ዘገበችው? ላል እሷ እኮ ታረዛ እኮ ነው የምትዘገበው እኮ እሱ እያለ እኮ ነው የምትዘገበው። አይደለም ይሄንንም አታውቅም። እዛው እያለ ነው የምትዘግበው ይላል። መሐመድ እያለማ ሐዲስ የምትዘግበው ነገር የለም። ቻሌንጅ ታደርገኛለህ? መሐመድ እያለ ነው ሐዲስ መንገድ ላይ ነኝ እገባለሁ። ቻሌንጅ ታደርገኛለህ? መሐመድ እያለ ነበር ሐዲስ ሲዘገብ የነበረው። አንዴ መንገድ ላይ ነሽ። የትም መንገድ ላይ ነው ምንም ያለ ዛሬ እዛ ዋሽተው የነገሯችሁን እናፈርሰዋለን በሰከንድ ውስጥ። ልዋሹ እንዳትሞክሩ። ሰላም ሁሉን አለ። እንኳን ደህና መጣ። እንኳን ደህና ቆየን። አማን ነው መስገነው። እንዴት ነው አለን? እኔ ምልክ አንድ ሰው መልእክት ልኮኝ ነው። ኦኬ ቶፒኩ ላይ ልታስገባው። ቶፒኩ ላይ ማንኛውም ሰው መግባት ይችላል። ዝም ብሎ እኮ ሪኩዌስት ሲልክልህ አስገባው፣ ገስት ሲልክልህ አስገባው። እኔ ቶፒክ የለኝም፣ ምንም የማወራበት ነገር የለም። ማውራት አልችልም። ብቻ ያን ሰው እንድታስገባው ልጠይቅ ነው የመጣሁት። አቀሚት አድርግና ተቀመጥ። ማንኛውም ሰው መምጣት ይችላል፣ ችግር የለብንም እኛ። ሰይድ እንኳን ደህና መጣ። ማንኛውም ሰው መግባት ይችላል። ሰይድ ሙስሊም ኦኬ። ዋብያው መንገድ ላይ ነኝ ብሎ ላሽ አለ አይደለ? ይቺ በቃ ይሄ እንትን ርዕስ በጣም ከሚያሸማቀቃቸው ነገር አንዱ ነው። የሚገርማቸው ዋሽተው ጠጋግነው ሊጠጋግኑት ሞክረዋል። እኔ ትቼው ነበር። ይሄ ቶፒክ ተቀጥቅጠውበት ትተነው ነበር። ኦፍኮርስ የሚያስቁኝ ፓርት ምን እንደሆነ ታውቃለህ? ሕፃን ልጅ እንዴት ምናምን ሲሉ እንዲያስቁኛል።
ከዛ ተቆርቋሪ ሆነው ሲመጡ ማለት ነው ነብያችን 6 ዓመት አድርጎ ያው ማሽንጉሊት ስትጫወት ጸጉሯ እስክትመላለጥ ድረስ እንትን ብሎ እች ነኝ እስካሁን ማይኮን አልከፈተችም። እስቲ ማይል ኦኬ ካሰሩ ሰጣለ ሰይድ እና ልጅ ሙባ ሰይድ እንደ ልጅ ሙባ ሰይድ ቅድም ባይዘ የሰራሁት ቪዲዮ ራሱ ሪፖስት እንዲያደርጉ አሳያቸው። በዛውም ቪዲዮውን ትንሽ አሰማን። መልካምሽ እኔ ያልሰጠኋችሁ ነቢይ መሐመድ የ6 ዓመት ህፃን ልጅ አገቡ ያልኩትን ያደርገው ነቢይ መሐመድ የሆነ ሴት መጣ ስጠይቃቸው አንድ ትልቅ ፂም ያለው ሰው መጥቶ ባል እየቀና አስቸገረ አጥቢ ያሏት እኔ አይደለም የዘገብኩት። ታስጨንቁ እኔ አይደለሁም ሙሐመድ የ6 ዓመት ህፃን ልጅ አገባ ያልኩት እኔ አይደለሁም ቡሃሪ ነው ያለው። እባካችሁ ተውኝ፣ እኔ አልቀበልም፣ በቃ ጨንቆኛል እያለ ነው። እኔ ልጨነቅለት፣ እኔ ልጨነቅ፣ እኔን አባቴን እንዳለችው ሪፖስት አድርጋችሁ ተመለሱ ሁላችሁም። ይሄን ቪዲዮ በጣም ሪፖስት አድርጋችሁት ነው ሁላችሁም። ጨንቆት ነው እኔን ትላለህ። እኛ እንጨነቅ እንደ እኔ ምን አገባኝ ቡሃሪ ለዘገበው አይመለከተኝም። ቡሃሪ ያቀኛል አለ። ቡሃሪን አላውቀውም እንደውም አለ የሆነ በጣም ተናደው ይመቸው። ቡሃሪን አይመለከተኝም አላውቀውም ማለት እንዲህ ነው ሽምጥጥ ማድረግ። ምንድን ነው አንድ ቁጥር አለ አንድ ቁጥር አታስቀምጥበት ብራዘር። በታች ያላቸውን እንዳታስገባ ማናስገባ ዝም ብለው የሚቀመጡትን ደግሞ ሸኛቸው። ሰይድ ቤቱ መቀመጫ አይደለም፣ ስገቡ ልታወሩበት ነው። ሰይድ ማይክል ለምንድን ነው የማከፍተው? ወንድማችን ሰይድ አስወርደው ካልከፈተ ኦኬ። እሺ አብዱሴ ዋላ መጣ። አንደና ቆያችሁ። መልካም ኦኬ። አግብተሃል? መልካም። የ6 ዓመት ህፃን ልጅ ማግባት ይፈቀድልሃል? ይንቀጥል። የ6 ዓመት ህፃን ልጅ ማግባት ትችላለህ? አችልም? ምን ላይ ነው እንደዛ የሚለው? ትችላለህ አችልም ነው ጥያቄ ነው እኮ። ከምን ተነስተን ጥያቄ ጠየቅ? ከነብይ ተነስቼ የነብይን ሱና ትከተላለህ? እከተላለሁ። ኦኬ። ነብይ በስንት ዓመት ነው አይሻን ያገባት? ዓመቱ። ስለዚህ አንተ የ9 ዓመት ህፃን ልጅና አግብተህ ትገናኛለህ? እዛኔ የ9 ዓመት ልጅ ትደርሳለች። አዎ፣ እስቲ ማስረጃ ስጠኝ። ያኔ 9 ዓመት ትደርሳለች፣ አሁን ግን ቀርቷል ተከልክሏል የሚል። ስለዚህ የነብይን ሱና አትከተልም አሁን ላይ? አልከተልም አላልኩም፣ እከተላለሁ። የምትከተል ከሆነ የ9 ዓመት ልጅ ታገባለህ? አሁን ምክንያት ስጠኝ። የነብይን ሱና የምትከተል ከሆነ አንተ የፈጣሪን እንትን ትከተላለህ? አይ ግራ ገባን እኮ አብዱሴ። ትከተላለህ ወይ? እንግሊዝኛ ትችላለህ? እንግሊዝኛ ትችላለህ? አማርኛ። እሺ ልተርጉምልህና ይኸው
ሳሂህ ቡኻሪ ላይ ካለ ሐዲስ ላይ ቀጥታ እዚህ ጋር ልተርጉምልህና አንተ ራስህ እንድትታዘብ ማለት ነው። እሺ ምን ይላል መሰለህ? አይሻ ረዲየላህ በዛ ሰዓት በፍጹም አልደረሰችም ነበር ነው የሚለው። ሐዲስ ደርሳለች ብለህ አይደል አንተ እንትን ያልከው? አልደረሰችም ይላል በግልጽ። እሺ አዳት ታይም አንተ መጽሐፍ ቅዱስ እንደሚጋጭ ታምናለህ አታምንም? ብራዘር ምንድን ነው የምታወራው? ዛሬ ሰላም ነህ? ከቤት በሰላም ነጣው? ልነግርህ እኮ ነው። እሺ ምን ይላል? እስቲ አንብበው። ጮክ በልና እስቲ አንብብልን። ምን ሳሂህ ቡኻሪ ዝም ብለህ ሳሂህ ቡኻሪ አይባልም። ምን ላይ እንደሆነ ሙሉውን ምንድን ነው ይባላል? ሳሂህ ቡኻሪ አይባልም። ተመልከቱ። እሺ ምንድን ነው የሚባለው? አውጣውና አረበኛውን ተርጉመው። አረበኛውን አውጣው መጀመሪያ እስኪ። አረበኛውን አውጣውና መጽሐፉን አሳየኝ። እሺ ያው አንብብ። እሺ አሳየኝ። ኪታቡን አሳየኝ። ኪታቡን ዋና ኪታቡን አሳየኝ። ኦኬ እና ተቀበለው። በመጽሐፍ ነው የምትፈልገው? በመጽሐፍ ነው የምትፈልገው? ሃርድ ኮፒ በመጽሐፍ ከሆነ ታነባለህ? መጽሐፉን አምጣው። እርግጠኛ ነኝ? በደንብ አስተውሉ። በመጽሐፉ ለምሳሌ አይሻን ገና ያልደረሰች ለአቅመ አዳም እንደሆነች ካሳየን እስልምና ለቀህ ትወጣለህ? ትወጣለህ? ይሄ ቆሻሻ እንደሆነ ተስማምተናል አይደለ? ጥሎ ወጣ። ሊከፈት ነበራ። ይኸውልህ ሊከፈት ነበር እዚሁ ጋር። ይኸውልህ ህይወትን ነበር የምጠለው። በካዳችሁ ቁጥር እኮ በዋሻችሁ ቁጥር እስልምናን ነው የምታፈርሱት። እስልምናን እያፈረሳችሁ ነው የምትሄዱት። እስልምናን እያፈረሳችሁ ነው የምትሄዱት። ልጅ ሙባ እንትን ፎይ አስገባ ሰው ሌላ የቅድሙን ቪዲዮ አንድ ያሳያቸው። ጀምራ የተወቀውን የሰራሁትን ቅድሙ። ኦኬ አንተ ያወራው የሚቀጥል ነው። መልካምሽ አንተ ለክርስቲያን አሳልፈህ ትሰጠናለህ? እኔ አልሰጠኋቸውም። ነቢይ መሐመድ የ6 ዓመት ህፃን ልጅ አገቡ ያልኩትን ያደለው ነቢይ መሐመድ የሆነ ሴት መጥታ ስትጠይቃቸው አንድ ትልቅ ፂም ያለው ሰው መጥቶ ባል እየቀናች ነገር አጥቢው ያሏት እኔ ያልዘገብኩት ኡስታዙን አታስጨንቁት። ከሱ መረጃ አግኝተን እናንተን ቻሌንጅ እያደረግን ስላልሆነ በእርግጥ ህፃን ልጅን ፔሬድ ያላየች ህፃን ልጅን ወሲብ ማድረግ የሐላል እንደሆነ ከኡስታዞቻችን ስሙ። የወር አበባ ያላዩ ህፃናትን ማጨት ማግባት ይችላል ማለት ነው። ምንም የሚከለክል ነገር የለውም። የሚከለክል ነገር የለውም። አይቻልም የሚል ነገር የለም። ሐላል ነው ያዘው። ስለዚህ ያልደረሱ ፔሬድ ያላየችን ማግባት፣ ማጨት፣ መገናኘት ይቻላል። ሐላል ነው። ምንም የሚከለክል የለም። ምን ያላለችን ጻፉልኝ። ፔሬድ ማየት ያልጀመረችን ቲክቶክ ላይ ያሉት ኡስታዞች ስለሚያሳፍራቸው ከኛ የሚደርስባቸው ምት ከባድ ስለሆነባቸው ሊያድበሰብሱ በዛን ዘመን በዛን ጊዜ በዛን ወጥቶ በዛ ተፈልጦ ነብያችን ፍትሃዊ ስለሆነ 40 ሴቶች ቢገናኝም የ40 ሰው ወሲብ ጉልበት ቢኖረውም አይሻሌ ሲሆን ግን እንደዚህ ተፈጥሮ እንደዛ ወጥቶ እንደዚህ ገብቶ ነብያችን ጎበዝ ገበሬ ስለሆነ የ40 የወሲብ ጉልበት ስለተሰጠው ህፃኗን አይሻን በ6 ዓመቱ ሲያገባት በ9 ዓመቱ ሲገባባት ምናምን ይላሉ። አሁን ያሉት ሼዎቻቸውስ ምን ይላሉ? ፔሬድ ያላየችን ማግባት ይቻላል ወይ?
አይሻ ታውቃላችሁ፣ በዛ ወጥቶ በዚህ ገብቶ በዛ ገብቶ 9 ዓመቷ ላይ ፔሬድ አይታለች። በ9 ዓመት ደግሞ ሴት ልጅ ፔሬድ ታለች፣ ሴት ልጅ ደርሳለች በ9 ዓመት ይሏችኋል። እንግዲህ ያውስ በ9 ዓመት ፔሬድ የመታይ ከሆነ ቁራናችሁ ደግሞ ገና ፔሬድ ያላየችውንም ማግባት ይቻላል ይላልና ማግባት ብቻ ሳይሆን ወሲብ አድርጎ መፍታት ይቻላል ይላልና ከ9 ዓመት በታች ያሉትንም ወሲብ ማድረግ ይቻላል ማለት ነው። በእናንተ ሎጂክ መሰረት አይሻ የ9 ዓመት ሴት ልጅ ሴት ትባላለች ደርሳለች ብላለች ካላችሁ የ8 እና የ7 የ6 እና የ5 የ4 እና የ3 የ2 እና የ1ም ወሲብ ማድረግ ይቻላል ማለት ነው። ምክንያቱም እንደናንተው እንደ ሙእሚን እንደምትባለው አይሻ ንግግር መሰረት 9 ዓመት ላይ ሴት ልጅ ፔሬድ የምታይ ከሆነ እንደ አላህ ንግግር ደግሞ ፔሬድ ያላየችውን ወሲብ አድርጎ መፍታት ይቻላል ስላለ ሼካችሁም ሲል እንደሰማችሁ ፔሬድ ያላየችን ማግባት ይቻላል። ቀጥለው ሁለተኛው ጥያቄ እዚሁ ላይ ማለት ነው ጥያቄ ፈጠረብኝና ግንኙነት ሳያረጉ ይቆጠራል እንዴ? ጨራሽ ኢዲያ የምታየው ከ14 የደረሰ ከሆነ ከ14 ከ15 ዓመት በኋላ ነው ኢዲያ የምታየው። አንድ ሴት እና በህፃንነቷ አንድ ሴት ልጅ አትልም። ኢዳ ራሱ አታይም፣ ፔሬድ ራሱ አታይም። እና እንዴት ነው ኢዳ ይቆጠራል ወይ? ይችን ፔሬድ ያላየችን ኢዳ የሚቆጠረው ወሲብ ለተደረገች ብቻ ነው። ወሲብ ካልተደረገች ኢዳ አይቆጠርም። ስለዚህ ኢዳ ይቆጠራል ወይ ሲባል ፔሬድ እኮ ሲጀመር አታይም። እሷ 3 ጊዜ ፔሬድ አየች ብለህ የምጠብቀውም የለም። ኦልሬዲ የምታየው ነገር የለም። ሁለተኛ መረጃን ጨምርላችሁ፣ አንድ ሼክ ደግሞ እንደረብላችሁ። ቀጥል። ቲቪ ላይ ደግሞ ተጠይቀው ይህንኑ የመለሱት ኒካ አትታሰርም፣ ለወንድ ልጅ አትሰጥም የሚል ነገር የለም በሸሪዓ። እንግዲህ እንደሰማችሁት ነው። እንደ እስልምና ፔሬድ ያላየችን ሕፃን ልጅ ክትባት መርፌ ሳይሆን ግንኙነት ማድረግ ይቻላል። ከዛም ፔሬድ ያላየችው መፍታት ይቻላል። ሼኮቹም ያሉት ከመጽሐፎቻችሁ ነው። ሱረት ጠለቅ ላይ ገና ፔሬድ ያላዩትን ተገናኝቶ መፍታት እንደሚቻል ቁርአናችሁ አስቀምጦታል። ነብያችሁ ደግሞ ለዚህ ሮል ሞዴላችሁ የ56 ዓመት ሽማግሌ ነብያችሁ የ6 ዓመቷ ሚትትዬ አይሻ በ6 ዓመቷ ሽምግሌት የምትጫወተዋል የ40 ሰው የወሲብ ጉልበት ያለው ነብያችሁ አግብተዋል። አሁን ላይ ብለን በዚህ ጉዳይ እናወራለን። ታፍሩበታላችሁ። ባይ መሐመድ ኧረ በቃ እኔስ እና እንዲህ ነው። ልጅ ሙባ እንኳን ደህና መጣ። ተመልሶ ገባ። ይሄ ሰውዬ ምን ሆኖ ነው የማያወራው? ዝምታ ውጦ ነው። ልጅ ሙባ ስሚዝ ልጅ ሙባ ኦኬ፣ ጥሩ ቃልንና እንትናን እርግብን እንጭመቅ ካልሆነ ኦኬ። የሚፈራው ርዕስ ስለሆነ ይሄ በጣም የሚፈራውና የሚያሸማቅቀው ርዕስ ነው። በእነዚህ ባይዘዌ የተለያዩ መጽሐፍት ተጽፏል። የሚገርማችሁ የተለያዩ መጽሐፍት ተጽፏል። ኢቨን ራሱ ሙፈሲራኖቹ ራሱ ስለዚህ ነገር ሲያብራሩ ምንድን ነው የሚሉት? ምንም ሀቅ ነው የሚለው። ለምሳሌ እዚህ ይሄ አሁን የኢብኑ ከቲር መጽሐፍ ነው። የኢብኑ ከቲር መጽሐፍ ላይ አሁን በስነስርዓት በግልጽ አድርጎ ምን ያስቀምጠዋል? አዎ ህፃናትን መገናኘት ይቻላል፣ ከተገናኙም በኋላ መፍታት ይቻላል ብሎ ነው በግልጽ ያስቀምጠው። ስለዚህ ይሄ ያሸማቀቃቸው ሙስሊሞች መግባት አይፈልጉም፣ የነብዩን ሱና በስነስርዓት ስለሚያሳይ። ራያ ወሎ ነው። ሰላም ነው።
ሰላም እንዴት ናችሁ? አለን ሁሉ ሰላም እግዚአብሔር ይመስገን። በመጀመሪያ ስላስገባችሁኝ ደስ ብሎኛል። እፎይ በአንተ ቤት እገባለሁ ብዬ አስቤ አላቅም ነበር። ዛሬ ደስታዬን መቆጣጠር አቅቶኛል። ከስርሽ የሆነ ሙስሊሞችን እየተቀበለ ሸበካ ያዘ ነው መሰለህ። ኦኬ ትሰማለህ? ምን ነበረ? እኔ የኦርቶዶክስ እምነት ተከታይ ነኝ። ግን የኦርቶዶክስ እምነት ተከታይ በሆነም በእምነቴ በኩል ምንም ማለት ትምህርት የማውቀው ምናምን ነገር የለኝም። በዛ ላይ እኔ ያለሁት በስደት ነው። አንተ የምትችል ከሆነ መምህር የሆነ የሚያስተምረኝ ሰው ፈልጌ ነበር። በዚህ መጥቼ እንድገባ የፈለግኩት የምትችል ከሆነ በክፍያ ቢሆን በወር መክፈል ችግር የለም። እነ ቃልን እና ቆስቴን ፎሎ አድርጋቸውና መምህር እንትን ይሉልሃል። ክርስቲያን መምህራኖች ደግሞ አሉ ብዙ እኮ በአሁን ሰዓት ላይ መምህር ቸገረ ይባላል። ያውም ውጭዬ ነው። አይ በስደት ላይ ስላለውኝ በስደት ላለ ታዲያ በጣም ቀላል እኮ ነው። በስደት ያለ እንትንህን መጠቀም ዩቱብ መጠቀም ትችላለህ። ቲክቶክ ላይ የሚያስተምሩ ኦርቶዶክሳውያን መምህራን በጣም ብዙ አሉ፣ በጣም ብዙ አሉ። ስለዚህ ፎሎ አድርጋቸው እነሱን መከታተል አለብህ። በአሁን ዘመን ላይ መምህር ጠፋ የሚባልበት ዘመን አይደለም ማለት ነው። መማር ለሚፈልግ የትኛውንም ጥያቄ ብትፈልግ ዩቱብ ላይ ገብተህ የምንፈልገው መምህር ታገኛለህ ማለት ነው። ዩቱብ ላይ በበቂ ሁኔታ ምላሾች የተሰጡባቸው ኮርሶች አሉ። ቲክቶክ ላይ ቀን ከሌሊት የሚያስተምሩ የሚለፉ ኦርቶዶክሳውያን መምህራኖች አሉ እና እንደዛ አድርግ። በተረፈ ቆስጤን ወይም ቃልን ፎሎ አድርጋቸው እና ያወሩሃል፣ ጻፍላቸው። እሺ ፓራፍሬዝ አድርገው ክርስቲያን ቶፒኩን። መልካም እንግዲህ ዛሬ በምን ርዕስ ነው የገባ ነው? በተደጋጋሚ በዚህ በቁርአን እና በሀዲስ ላይ ግልጽ ውሸትን ይዋሻሉ ከተባሉት ውሸቶች ውስጥ መካከል አንዱን አንስተናል። ያህም ምንድነው? ያላ መልእክተኛ ነቢዩ መሐመድ አይሻን በ6 ዓመት አግብቶ በ9 ዓመት አልተገናኘም ተብሎ ይሸመጠጥ ነበረ። ይህንንም ራሱ ቀጥታ የተለያዩ ኡስታዞች ሲሰመጥጡ እንደነበረ በግልጽ ወጥተው ሲናገሩ ሰምተናል። ካሰሙት ቪዲዮ አንጻር እንደውም ከፍቼ ባሰማችሁም ደስ ይለኛል። ምን ብለዋል? ውሸት ቅጥፍ አድርገዋል። ስለዚህ ማበላሸት ማለት ይሄ ነው ብለው እስኪናገሩ ድረስ ትክክለኞቹ ኡስታዞች ወጥተው እስኪናገሩ ድረስ ሆኗል። ላሳያችሁና ላሰማችሁና የተባለውን ከዛ መካከል አንዱን እንዳነሳ እናያለን ማለት ነው። ይኸውና በአንድ ሌሊት 9 ሚስቶች ኦኬ። አሁን ንጽጽር አታስመጣም። ለትምህርት ሄድ ንጽጽር የሚያስመጡት አላህ ያለውን የለም ብለው ሲክዱ፣ በቁርአን ላይ ያለን የለም ሲሉ፣ በሐዲስ ላይ ያለን የለም ሲሉ፣ ኡሚርቱ አን ኡቃቲለ الناس حتى يشهدوا لا اله الا الله ጂሃድ ጠለብን ይዘጉታል። በመን በደለ ዲነሁ ፈቅትሉ ይዘጉታል። አይሻ ነቢያችን በ9 ዓመቷ ነው ይዘዋት የገቡት። አብሯት የኖሩት ሚስት አድርገው ባልና ሚስት መካከል የሚከት መካከል የተከሰተው ይክዱታል። በአንድ ሌሊት 9 ሚስቶቹ ላይ ነቢያችን ጠዋፍ ያደርጋሉ፣ ይክዱታል። ዲንን ማስመታት ማለት አላህ ያለውን መልእክተኛው ያሉትን የለም ብሎ ለማሸነፍ ክርክር ተብሎ መቅጠፍ ነው። ወረበል ከዕባ ምን ለማድረግ ክርክርን ለማሸነፍ ተብሎ መካድ ነው። በግልጽ ነው። ይሄ ክርስቲያን አይደለም፣ ምንም አይደለም። ለዛው ሙስሊም ኡስታዝ ነው። ይሄ ደጋግመን የነገርናቸው እኛ ደጋግመን ነግረናቸው ነበር። ካስታወስክ እየዋሹ ነው፣ እየዋሹ ነው፣ እየዋሹ ነው። ደጋግመን ተናግረን ነበረ። ደጋግመን ማለት ነው፣ አንዴ ሳይሆን እጅግ በጣም ብዙ ጊዜ ላይ። ምክንያቱም ያለ ውሸት መቆም ስለማይችሉ አስተምሮቱ ካልተዋሸበት ውሎ ማደር እንደማይችል ደጋግመን ነግረን ነበረ። እየካዱ ነው፣ ተው እኛን እመኑ። እነሱ ሰዎቹ የያዙት ምንድነው? እሱ ብሬኖች ላይ የተደረጉ ኡማዎች ያሏቸው። ከዛ ደግሞ አንዳንድ ማስተዋል ማይችሉ ብዙም የእውቀት ከ6ኛ ክፍል ያላለፉ
እንደዛ ነገር ይከተሏቸዋል። እነሱን ያጃጅላሉ፣ እነሱን ይሸውዳሉ፣ እነሱን ያታልላሉ። ከዛ እለት ዕለት ሚስቶቻቸውን ምናምን ሻዳ እያስያዙ ድራማ ይሰራሉ። ኔክስት ደግሞ በሻዳ ላይ ይነሱባቸዋል። ምን አለ ትሉኛላችሁ? ለምንድነው ድራማ የምትሰሩት? በሐሰት ሻዳ ለምን እርስ በርሳችሁ ትሰራላችሁ? ብለው ደግሞ ይሄዱባቸዋል። ታላችሁ። ምክንያቱም ኃይለኛ ብር እየተሸቀለበት ያለው ደግሞ እሱ ነው። በሻዳ ስም ኃይለኛ ገንዘብ እየሸቀሉ ስለሆነ ማለት ነው። ራሳቸው ተመዳድበው ዛሬ ከሌጋ ሻዳ ይያዛል ከሌጋ ምናምን እያሉ ራሳቸውን ከላይ አንተ ሻዳ ትይዛለህ እንደዚህ እየተባሉ ድራማ እየሰሩ ነው። ይሄን ደጋግመን ተናግረናል። ቪዲዮዎችም ደጋግመን አሳይተናል። ምክንያቱም ፕሮፓጋንዳ ነው እስልምና። ያለ ፕሮፓጋንዳ እውነት ስለሌላቸው ሊቆሙ የሚችሉት በዚህ ፕሮፓጋንዳ ብቻ ነው። ሰዎችን በቃ እውነት ስለሌላቸው እንደዚህ አይነት ድራማ እንደምንም ሰርተው ይህንን ድራማቸውን እውነት አስመሰለው በዚህ ለመቆም ነው የሚሞክሩት። ማንም ጤናማ ሰው ሙስሊም ሊሆን አይችልም ከክርስትና። አንደኛ ሙስሊም ከሆነ ገንዘብ ተከፍሎት፣ ምክንያቱም እዚህ ሰሞኑን ራሱ እያያችሁ ነበረ። ከዚህ በፊት ክርስትና ሲሰድቡ የነበሩ ክርስቲያንን ብለው ግን ክርስቲያን ያልሆኑ ከጆባ ምናምን የነበሩ ክፍያው ሲቆምባቸው ክርስቲያን ከእስልምና ወጥተናል አሉ። ከዛ እየሄዱባቸው ነው። ከዛ ሚስጥር አወጡ ራሳቸው። ለገንዘብ ነበረ ገንዘብ ስጡን እያሉ እንደዚህ እህቶችን ገንዘብ እየከፈሉ ነበረ፣ ክፍያ ሲቆምባቸው ነው አሉ። በፊት ግን አልተናገሩም። ልክ ሰውየው ወጥቶ አይ እስልምና በቃኝ ትናንት ወዲያ ምናምን አይተዋል አልቆሴ ሲል እስልምና በቃኝ ሲል አይ አንከፍልህም በቃ ከዚህ በላይ ሁለተኛ ቅንዝረኛ ሴሰኛ የሆኑ ሴቶች ለወንድ ብለው አምላካቸውን ከካዱ ነው። እነሱ ከፍቅር ጋር ሲጣሉ ይመጣሉ። ይሄ የዝሙት መንፈስ የተጠናወታቸው የሌላ ሃይማኖትን እንዲያስቡ የሚያደርግ መንፈስ አለ በራሱ የሙሐመድ ያ የቅንዝር መንፈስ የተጠናወታቸው ሴቶች በእነሱ ወንዶች ከተሳቡ ሜቢ ከሱ ጋር ሲጣሉ ይወጣሉ። ወልደውም ቢሆን ይወጣሉ። መንፈሱ ከባድ ስለሆነ ስለማውቀው ማለት ነው። እንደዚህ አይነት ሴቶች ጋር ትምህርትም አንሰጥም፣ በውስጥም እንዲያወሩኝም አልፈልጋቸው። ለአምላካቸው ያልታመኑ አምላካቸውን እንትን ካሉ በኋላ ምክርም ምንም አያስፈልጋቸውም እነኚህ ማለት ነው። ትወጫለሽ፣ አለቀ ከሃይማኖቱ። ከእንደዚህ የቀነዘረባቸው በሴሰኝነት ሱስ የተጠናወታቸውና መንፈሱ የሚጫወትባቸው መሰረት የሌላቸው በሃይማኖታቸው ላይ እንደዚህ አይነት ሴቶች ሊሄዱ ይችላሉ። ከዛ ውጭ ገንዘብ ነው። ተታሎ እስልምና ውስጥ ከገባ 3 ወር አይቆይም። 3 ወር አይቆይም። ያላችሁ ሁሉ ወጥተዋል፣ ይወጣሉ። ምክንያቱም እስልምና ምን ያህል ዲሞኒክ እንደሆነ እዚህ የሚነገረውና መስጊድ ላይ ያለው እኛ የምንለው እንደሆነ ይገባቸዋል። እዚህ ቲክቶክ ላይ ያሉት ውይይት ለማሸነፍ ንጽጽር ለማሸነፍ ሲባል ሐዲስ ይክዳሉ፣ ቁርአን ይክዳሉ። መሬት ስወርድ ግን እንደዛ አይደለም። መስጊድ ስገባ ግን እንደዛ አይደለም። እውነተኛውን አስተምሮ ሲሰሙት ይላሉ። ተደፎይ ምን አጠፋ፣ ቆስቴ ምን አጠፋ፣ ቃል ምን አጠፋ፣ እርግብ ምን አጠፋች ወደሚል ይመጣሉ ማለት ነው። ቲክቶክ ላይ ንጽጽር ለማሸነፍ ሲባል ያው ክፍያውም ገንዘቡም እንዳይቋረጥ ድራማው መቀጠል ስላለበት በእንደዚህ አይነት ሁኔታ ያጃጅሏቸዋል ማለት ነው። ኤኒዌይስ አይሻ ተመላልጣ ነበር አይደለ? ፀጉሯ ተመላልጦ ነበረ። ባይዘ አይሻ ኢትዮጵያኖች ሲጫወቱ ራሱ ትጓጓ ነበር። ታውቃለህ? ኢትዮጵያን እኮ የሚጠላቸው እኮ ለዛ ነው። መሐመድ ከፍጡራን ሁሉ መጥፎ ናቸው ኢትዮጵያኖች ያለው ለምን እንደሆነ ታውቃለህ? አይሻ ኢትዮጵያኖች ሲጫወቱ ለማየት ትጓጓ ነበረ። ከፍተዋላ ሄድ አንብበው። ኢትዮጵያኖች እኮ ተንኮለኛ ናቸው፣ ይጫወታሉ አይሻ ፊት እና አይሻ እንዴት እንደምትሆን ላሳያችሁ። አግብቷት ይሄ ከጊዜ በኋላ ነው። ወላ አግብቷት ተጋብተው ገና ሳያገባት አይደለም፣ አብረው እየኖረች ከህፃንነቷ ከዚህ ትረዳላችሁ። አንብበው። መልካም እንትን እዚህኛው ላይ ሞዴሬተር አስተካክልልኝ ቦስ። እሺ መልካም። ሀዲሱን የዘገበችው ራሷ አይሻ ነች። the looking of a woman at the Ethiopians in the like ይላል።
ሐዲሱን የዘገበችው አይሻ ነች ብያችኋለሁ። the prophet was screening me with his rida garment covering the upper part of the body የላይኛውን የቦዲ ክፍል እንዲሸፍን አድርጎ ይመለከተኝ ነበረ። while I was looking at the Ethiopians who were playing in the courtyard of the mosque ምን አለ ነበር እመለከት ነበር ኢትዮጵያውያኖች ከመስጊዱ ጀርባ ባለው ቦታ ላይ ሲጫወቱ ትመለከት ነበር። አይሻ እንግዲህ ተመልከቱ፣ በደንብ ታዘቡ። አንድ ህፃን ልጆች ሲጫወቱ ነው እንዲህ ብላ መታየው አይደለም። ልክ አይሻም ልክ እንደዛ ምን ታደርግ ነበር? ህፃናቶች ሲጫወቱ ኢትዮጵያውያን የሆኑ ህፃናቶች ሲጫወቱ እሷን ትመለከት ነበረ። ቲል አይ ዋዝ ሳቲስፋይድ እስክትረካ ድረስ ታይ ነበረ። አይኗን ከፍታ አፋን ከፍታ እብላታይ ነበረ። ምን እስክትል ድረስ ሳቲስፋይድ እስከምትሆን ድረስ። ሶ ሚ did you get from the even how a little girl who has not reached the age of puberty ላቅመ ሔዋን ያልደረሰች ህፃን ልጅ ህፃን ምዲዲ a little girl እንደሆነች ከዚህ ምን ትላላችሁ? ትረዳላችሁ ምን ያህል ህፃን እንደሆነች። የኛ ሐዲስ አይደለም ቡሃሪ ነው፣ ሷሂህ አልቡሃሪ ነው። ትንጥዬ ምጥጥዬ ልጅ ነበረች። ሙሐመድ ምን ያደርጋል ነበረ? ኢትዮጵያኖች ሲጫወቱ ስታይ ብላ ቁልጭ ስትል ከቦርታው ይወሽቃት ነበረ። ከቦርታ ውስጥ ይደብቃት ነበር እንዳታይ፣ ህፃናት ሲጫወቱ እንዳታይ። አግብቷት ከዓመታት በኋላ እንኳን አግብቷት ህፃናት ሲጫወቱ ቁልጭ ስትል ከቦርታ ውስጥ ይወሽቅ ነበር እንዳታይ። ሸፈን ያደርጋት አሪያ ብለህ እንዴት ነው የምትከተለው? እነዚህ አይነት ቅንዘረኛን ሰው እቺን ህፃን ልጅ አሁን የ40 ሰው የወሲብ ጉልበት ያለው ነው ሄዶ ወሲብ ያደርጋት። ሐዲሱን ከፈተው የ40 ሰው ወሲብ ጉልበት እንዳለው እንግዲህ ይሄ ሰውዬ ሄዶ ከዛ የ40 ሰው የወሲብ ጉልበት ያለው ከዛ ወሲብ ያደርጋታል። እሺ እንግዲህ ነብያችን የ30 ሰው የወሲብ ጉልበት እንዳለው በረምብ እናያለን፣ እንመለከታለን። ኦኬ having sexual intercourse and repeating it and indulging in with one own wives and taking a single bath after doing so ምን አለ? በአንድ ተጥበት ሴክስን ደጋግሙ ማድረግ ስለማድረግ ምን አለ? ሪፒቲንግ ኢት። እሺ ናሬትድ ቃታዳ እንደዘገበው አነስ ቢን ማሊክ ሰይድ አነስ ቢን ማሊክ እንዲህ አለ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም used to visit all his wives in a round የአላህ መልእክተኛ ሴቶቹን በአንድ ዙር ይመለከት ነበር። during the day and the night በጧት በቀንም በምሽትም and they were 11 in number 11 ነበሩ፣ በቁጥርም 11 ነበሩ። እየዞረ እንትን ሲል ነብዩ መሐመድ ጧፍ ያደርጋቸው ነበር፣ ይጎበኛቸው ነበር፣ ወሲብ ያደርጋቸው ነበር። I asked አነስንም እንዲህ ብዬ ጠየቅኩት፣ had the prophet the strength for it ይህንን የማድረግን አቅም አለው ብሎ ጠየቀ። ማንን? አነስን ጠየቀው። አነስም እንዲህ ብሎ መለሰ፣ we used to say that the prophet was given the strength of 30 men የ30 ሰው የወሲብ ጉልበት እንደተሰጠው ምን እንላለን? and said on the authority for Qatada that Anas has told him about 9 wives ብሎ ደግሞ ይናገራል። የስንት የወሲብ ጉልበት አለው? የ30 የወንድ እኔ ያደርጋቸው ነበር ሚስቶቹን። እንግዲህ ወስዶ በአንድ ሌሊት ኢማጂን፣ በአንድ ሌሊት። ይሄንንም ሐዲስ ክደውት ነበረ። ይሄንንም ሐዲስ እየሸመጠጡ ስላስቸገሩ ነው ምን ያላቸው እየካዱ ነው አለ አይደለ?
በአንድ ሌሊት 11 9 ሚስቶችን ወሲብ ያደርጋሉ ወይም ደግሞ ተዋፍ ያደርጋቸዋል የሚለውን እየካዱ ነው። ቁርአኑን እየካዱ ነው ያለው፣ ሐዲስን እየካዱ ነው ያለው አቡ አብደላ እንደሚሄንን ነው። እና እቺ ህፃን ሚጢጥየዋ ህፃን ልጅ አይሻ ኢትዮጵያኖች ሲጫወቱ ቁልጭ ቁልጭ ስትል ሙሐመድ ቶሎ ብሎ በኮቦርቱ የሚሸፍናት የ56 ዓመቱ በ6 ዓመት አግብቶ ከ30 እስከ 40 ወሲብ ጉልበት ያለው ሲገናኛት አስቡ። ህፃን ልጅ እኮ ነው ገና አሸንጉሊት እየተጫወትኩ ነው የምትለው። ዥዋዥዌ እየተጫወትኩ ፀጉሯ ተመላልጦ መርፌ ለመውጋት እንኳን ሐኪም ሆነ የምሳሳላት ገና ህፃን ልጅ መርፌ ለመውጋት እንኳን የምሳሳልን ልጅ የ30 የወሲብ ጉልበት ያለው ሰው ደግሞም ነብይ ተብሎ ደግሞም ለሰው ሮል ሞዴል የሚሆን ወሲብ ሊያደርጋት ሱሬውን አውልቆ ፊቷ ሲቆም ምን ሊሰማት ይችላል? የ6 ዓመት ህፃን ልጅን አግብቶ የ50 ምናምን ዓመት ሽማግሌ ሰው የ30 የወሲብ ጉልበት ያለው ሰው ወሲብ ሊያደርጋት ልብሱን ሲያወልቅ በዛ በድቅድቅ ጨለማ ምን ተሰማት ይሆን? ከዛም ደግሞ ይሄንን ምሳሌ አድርጋችሁ ተከተሉት እናንተም እንዲያደርጉ ስንባል ገና አሸንጉሊቷን ያልጣለች ናሬተር አይሻ I used to play with the dolls in the presence of the prophet በነብዩ ፊት ገና አሸንጉሊት ትጫወት ነበረ። አሸንጉሊት መጫወት አሸንጉሊት በእስልምና የተከለከለ ነው። እሷ ግን አሸንጉሊት ትጫወት ነበር። ለምንድን ነው ምስል የተከለከለ ነው? ምስል ካለ መላእክት አይገባም ተብሎ ይታመናል። ታዲያ አይሻ ለምንድን ነው እሱ የተፈቀደላት ሲባል እንዲህ ይላል ሐዲሱ at that time as she was a little girl በዛን ሰዓት እሷ ምን ነበረች? ህፃን ልጅ ነበረች። not yet reached the age of puberty ለአቅመ ሔዋንም አልደረሰችም። አግብቷት ይሄ ከዓመታት በኋላ ነው። አግብቷት እንኳን ወሲብ እያደረጋት የ30 ምናምን የወሲብ ጉልበት ያለው ሽማግሌ በ56 ዓመቱ ምናምን እየተጫወተባት ፔሬድ አላየችም። ገና አሸንጉሊት ትጫወት ነበር። ይሄንን ምሳሌ አድርጋችሁ ነብይ ነው ተከተሉት፣ አዛኝ ሩሩ ምናምን ያይ ተው እንጂ እኔ ማላደርገውን እኔ ምጸየፈውን ይሄንን አባታችሁ አሁን በ56 ዓመቱ የ6 ዓመት ላገባ ነው ቢላችሁ ከ9 ዓመት ጋር ህፃን ልጅ ጋር ተኛ ብትባሉ ሾክዳቶ ነው። አባታችሁ በ56 ዓመቱ አካባቢ የ9 ዓመት ህፃን ልጅን አቅፎተኛ ሚል ብትሰሙ አይቀፋችሁም? እንደው የ9 ዓመት ይሄን ያደረገው የ15 ዓመት ልጅ ቢሆን የ16 ዓመት ልጅ ቢሆን ተቀራራቢ ኤጅ ስለሆኑ ተሳስቶ ነው ትላላችሁ። እንደው የ20 ዓመት እንኳን ቢሆን ራሱ መደረግ የለበትም ሊያደርግም ሊታሰብ አይገባም። እንደው ተሳሳተ ብላችሁ ትንሽ ጭላንጭል ልትሰጡ ትችላላችሁ። የ18 ዓመት ልጅ እንደዚህ ቢያደርግ መደረግ አለበት። እንደዚህ አይነት ይሳሳት እያልኩ አይደለም። የ50 ምናምን ዓመት ሲሆን ግን ደግሞ አስቡት። የ56 ዓመት ልጅ የ6 ዓመት ልጅ ሲሆን ደግሞ አስቡት። በዛ ላይ ጠብደል በዛም ግዙፍ በዛም ደግሞ የ30 የወሲብ ጉልበት ያለው ሰው በዛም ደግሞ ነብይ የተባለ ሰው ምን ተሰምቷት ይሆን አይሻ በዛን ሌሊት? ምንስ አስባ ይሆን ይሄንን ሰውዬ? ይሄን እኮ በቃ እንደ አባቷ ወይ አቅፋት ሚተኛ መስሏት ነበረ። ብጮስ ማን ይሰማታል? ደግሞም ባይዜ ገርዞ ነው ወሲብ ያደረጋት ታውቃላ። ገርዟት አለም ተገርዛለችም እኮ ከባድ ነው። ደግሞም
እንዴት እናደርገዋለን? ይሄን ቢንት እስቲ እህታችን ትመልስልን። በሴት አይን እንዲታይ ነው የምንፈልገው። ኢቢንት እንዴት ነሽ? ሰላም ነው እህታችን ቢንት ባባ? ቢንት ባባ የመጃ 608 እና እንደይፈተው 608 እሺ። በጣም ነው የሚያሳዝነው። በጣም እኔ ደግሞ ከአሁንም በኩራት አለማፈር ፔሬድ ያላየችም መገናኘት ይቻላል እያሉ ሲያስተምሩ እኮ ነው። አሁን እንዲህ ብላ ያሰማለሁ ሰሚያለሽ እንዲህ ላይ ሳሂ ነው። እሺ ኢብኑ ማጃህ 608 ላይ እንደዚህ ላይ አይሻ እንዲህ ብላ ዘግባለች። when the two circumcised parts meet then baz is obligatory the messenger of Allah and I እኔና ነብዩ መሐመድ ምን አለን? ባቡን ጀምራ አንብበው። እሺ ጀምራ ሙሉን አንብበው። እሺ what was narrated about the obligation of baz ስለ ጥጥበት ግዴታ ወደሚሆንበት ነገር ምን ተዘግቧል? when the two circumcised parts meet ሁለት የተገረዙ ብልቶች በሚገናኙ በሚነካኩ ጊዜ ሲል እንዲህ ያለች የመሐመድ ሚስት አይሻ እንዲህ ብላ ዘገበች። when the two circumcised parts meet ሁለት የተገረዙ ብልቶች በሚነካኩ ጊዜ then ባዚዝ ኦብሊጋቶሪ ጥጥበት የዛኔ ግዴታ ይሆናል አለ። ከዛ the messenger of Allah and I did that እኔና ያላህ መልእክተኛም ይህንን ነገር አደረግን። ምን ስለሆኑ? ሁለቱም የተገረዙ አካላት ስለሆኑ ስለተነካኩ and we based። እንግዲህ እዚህ ጋር እፎይ አንድ ይቅርታ ጥያቄ አንድ ጥያቄ ልጠይቅ። አይ መሐመድ አይሻን አልተገናኛትም ይላሉ። እንግዲህ ይሄንን ትጥበት ፈጽመናል እኔና መሐመድ እያለች ነው። ስለዚህ ብልት እና ብልት መነካካት ነው አይደለም ግንኙነት? እስከማውቀው እኔ አላገባውም። ኦኬ ባለትዳሮች እኛ ባለትዳሮች ጥያቄ መጠይቀኝ አንድ እንትን አዋበላለው አለ ባይዜ እኔ ከጓደኛዬ ጋር ተሳሳትኩኝ አለች አለ። የባሌ ጓደኛዬ ጋር ተሳሳትኩ ማለት ምን ማለት ነው? እንዴት ነው እያለ እንቅጩን እስከሚያወጡ ድረስ ይጠይቋቸዋል አለ። ይሄ ከባድ ነው። ላይ ቀጥይ። አሁን ማንን ልታስበላኝ ታዲያ? ትቀልዳለህ እንዴ? አንድ እንትን ማይቺ ነበረ እንትንና እንትን የሚያረጉት እንትን ብል ይመለስ ዘርስ ይህችን ላክላት ማይክ ጠፍቶ ሚታንሽ እንዴት ሰላም ነው? እግዚአብሔር ይመስገን። አንድ የታችን ላስታውቅ ነበረ የፈለኩት። አንድ መጠመቅ የምትፈልግ ልጅ ተከታች አለች እና ላስታውቆች ብዬ ነው። ኦኬ ያው ሁለት ወር ምናምን ነው። አይ እኛ ጋር ግሩፕ ላይ ምናምን ትማራለች። ብዙ ጊዜ ቆይታለች። ሁለት ወር ምናምን ሆናታል። እና መግባት ፈልጋለሁ ስላለች ነው ላስታውቃችሁ ብዬ። መግባት ፈልጋለሁ? እዚህ እናንተ ላውያ ምናምን ብላለች። ያው መሰረታዊ ነገር ምናምን ብዙ አልተማረችም። አንዳንድ ነገሮችን ብዙ ተምራለች። ያ በውስጥ ትማራ። ኮስቴን አናግረውና ቴክስት አድርግለት በውስጥ በደንብ ትማር አይሻልም? እዚህ ልግባ ስላለች አለባት። አንድ ቁጥር ጻፊ ካለች ከታች ቢፕል ትባላለች። አንድ ቁጥር ጻፊ ካለች ዲፕል ማነሽ? ዲፕል ነው ፕሮፋይሏ። ዋናዋ ደግሞ ሀራማ ነው ምን ትባላለች? ሀራማ አራማ ነው ያልከው? ኦኬ ምን ጋር አይታየኝም። ብዙ ሰው ነው የላከው።
ያ ኮስቴን ፎሎ አድርግለትና በውስጥ ጥያቄ ካላት ትምህርት ትማር። በስ ገስት እኛ ጋር ብዙም ገባ አልገቡ ብዙም ማተር ነው ያደርግስ አስተምሯት። ያ በውስጥ አስተምሯት። ከዛ በኋላ ትጠመቅ እዛው ጨርሱ። ቢጠቅማት እሱ ነው። ጥያቄ ካላት በደንብ ትማር በውስጥ በውስጥ ልጽፍልኝ ትችላለህ ወንድማችን። እንትን ጽፍላለሁ ጻፍልኝ። እሺ አይኔ ብዙ ከቤተሰብ ታውቂያታለሁ። እሷን ሳውዲ ነች እዚህ የምትኖረው። በቃ በውስጥ አስተምሯት፣ በውስጥ ትማር፣ ችግር የለው። ኦኬ ኤች ነኝ እንኳን ደህና መጣሽ። ኤች ነኝ። ማይክሽን አይሰራም። ማይክሽን ክፈችው። እሺ ኤች ነኝ። አሁን የሚልክልሽ ንኪው። ያ ማይኩን ንኪው። አታውቀው መስል ቢንት ማለቴ ለምንድን ነው አይሻ ላይ እንደዚህ የምትቀጥፉት እናንተ? እኔ እውቀት የለኝም ለመማርና ስለ ክርስትና ጥያቄ ኖሮኝ ነው የገባሁት ማለት ነው። አይሻ ደግሞ ህፃን አይደለችም። ሁሌ እንደዚህ ያላችሁ መሳሳቅና መሳለቅ ጥሩ ነው። አይሻ ስታገባ መሐመድ ለስንት ዓመቷ ነበር? እናታችን አይሻ 9 ዓመቷ ነው። ኦኬ እሱ ደግሞ መሐመድ ስንት ዓመቱ ነበረ? እሱ ሳይሆን 9 ዓመት ልጅ በዛ ጊዜ በዛ ዘመን የአካል ብቃቷና መድረሷ ነው እንጂ የሚታየው እድሜዋ አይደለም። ኦኬ እሺ አሁን 9 ዓመት ልጅ ትድራላችሁ ወይስ ነብያችሁ? እሺ እኔ አያቴ በ9 ዓመቷ ነው እንኳን በዛ ጊዜ የኔ አያቴ በ9 ዓመቷ ነው ያገባችውና ፍትህ ጠይቁልኝ እስኪ ሀገራችን ላይ በ9 ዓመታቸው ለሚያገቡ እናቶቻችን ፍትህ ጠይቁልን በዛው ማለት ነው። ስለሷ ተምትጨነቁ ማለት ነው። እኮ አዳምጫ እንደዛ የሚያገቡ ካሉ ስህተት ነው። ይሄ ከአምላክ የመጣ ሳይሆን ስህተት አይደለም። አዳምጪ ፈልገን ነው ከፈለጉሳ አያቴ ስታወራኝ ደርሼ ነው ፈልጌ ነው ትለኛለች፣ ታወራኛለች ማለት ነው። መልካም እኮ ፈልጋ አድርገዋለች እና ስቲል ግን ስህተት ነው። እናታችን አይሻ ደግሞ በዛ ዘመን ትልቅ ናት። ታርስ አዳምጪ 6 ዓመት ልጅ ነኝ ትልቅ ምን እንደሚደረግብኝ እንኳን አላውቅም። እዛው እኛን ጠርጥረውኝ ሲወስዱ ነው ያለችው። በደም ላይ ምን እንደሚደረግ እንኳን አላውቅም። ጅዋጅዌ እና ያንተንና በዛ ዘመን ያለ ሰው እድገት አንድ አድርገህ ታስባለህ እንዴ? እንኳን በዛ ዘመን ጊዜ አሁን ላይ አረብ ሀገር እኔ ያለሁባት የምሰራባቸው ሴትዮ አንዴ የተሞላችሁትን አታውሩ መታችሁ። እድገት ከድሮ ይልቅ አሁን ፈጣን ነው የሰው ልጅ እድገቱ። አሁን የምንጠቀመው የምንመገበው የተመጣጠነ ከመሆኑ አንጻር የድሮ ሰዎች ቀንጨራ ነው የሚሆኑት፣ ቶሎ አይፋቱም። እሺ እውቀት የለኝም። አዳምጪ ያለኝ እሺ ጥያቄ ትቀበላላችሁ? አዳምጪ ተረጋጊ፣ በደንብ አስተውሉ። የአሁን ትውልድ ቶሎ ነው የሚደርሰው፣ ቶሎ ነው የሚያድገው። ሊሸውዷችሁ ይችላሉ። እንደውም ህፃናቶቹ ከአንዳንድ ግዙፍ ሊሉ ይችላሉ። ይሄም የሆነበት ምክንያት አብዛኛውን ፕሮሰስ ሊሆኑ ምግቦች አሁን ላይ ነው የመጡት። ፕላስ ደግሞ ለእድገት የሚሆኑ የተመጣጠኑ ምግቦች ምን መመገብ እንዳለብን አሁን ላይ በደንብ ስለሚታወቅ፣ በዱር ላይ የነበረው ግን በዘመን ለመድ ስለሚያደርጉት ሕክምናውም ስላልነበረ ስለ ርብቃ መጠየቅ እፈልጋለሁ። በ3 ዓመት አዳምጪ። ስለዚህ ያንን በ3 ዓመት ያገባቸው ርብቃ ጥያቄ ያለ ይቅርታ ጥያቄ እቀበላለሁ። ንጽጽር አቆማለሁ። ይሄን አካውንት ሸልምሻለሁ፣ የፈለግሽውን እቀጣለሁ። በ3 ዓመት አገባች የሚል ካመጣ አካውንት ምን ያደርጋል? ተረጋጊ። ኡስታዞችሽ የሞሉሽን ተረት ኪስሽ ያዡና አዳምጪ። እኔ ስለ ክርስትና ጥያቄ አንዴ ሚዩት አድርጊ። በእናትሽ እየረበሽ እኮ ነው። ስለዚህ በደንብ አስተውሉ። አንድ ሰው በ9 ዓመት አገባ፣ በ5 ዓመት በ10 ዓመት አገባ፣ ይሄ ሰውየው ስህተት ነው። አምላካዊ ዲቫይን ሊሆን ግን አይችልም፣ ስህተት ነው። መለኮታዊ ሊሆን ግን አይችልም፣ ስህተት ነው።
ስህተት ነው። ፊዚካል ሜንታል ፕሮብሌሞችን ያመጣል። ይሄ ልናምነው የሚገባ ሀቅ ነው። ስለዚህ አምላካዊ ትእዛዝ አድርገን ጀስቲፋይ ልናደርገው አንችልም። ሰዎች ሊጋቡ ይችላሉ፣ በኮቨናንት ተስማምተው ሊጋቡ ይችላሉ፣ ግን ስህተት ነው። አምላካዊ ትእዛዝ ነው ካደረግነው ግን ስህተት ነው። አምላካዊ ትእዛዝ ነው ከተባለ ሮል ሞዴል ይሆናል። አድርጉት ከተባለ ይሄ ነገር ቻሌንጅ ይደረግና ይሄ ሴጣናዊ ነው፣ አምላካዊ ሳይሆን። ሰዎች በስህተት ሊያደርጉ ይችላሉ፣ አምላካዊ ግን ሊሆን አይችልም። ነይ ተመለሽ፣ ቆይ ርብቃን ጠይቀሻል እኮ ነይ። ኡስታዞችሽ የሞሉሽን ነይና ታሳይናለሽ። በ3 ዓመት አገባች የሚል የኡስታዞችሽን ተረት እናፈርሰዋለን በዛውም ማለት ነው። መረጃ ሳይጠይቀኝ ብላ ነው ሽልክ ያለችው። መረጃ ማምጣት ስለማይችሉ ተረት ተረት እየነገሩ ስላሳደጓቸው እስልምና ፕሮፓጋንዳ ነው፣ እስልምና ድራማ ነው፣ እስልምና መፈክር ነው። በደንብ ያዙ። እናንተ ከስር ያላችሁ አድማጮቻችን ልትረዱት የሚገባው እስልምና የሰሟትን ነገር መጥተው እንደ በቀቀን ጮኸው የሚወርዱበት የፖለቲካ እምነት ነው። የፖለቲካ እምነት እንጂ እውነትን ማሳወቅ አይደለም። በነገራችን ላይ ማለት ነው እንደ በቀቀን ብቻ የሆነ ነገርን አስተጋብተው መውጣት፣ የሆነ ነገር ከተነገሩ ያንን የተጫኑትን መጥፋት እንጂ እውነታ ላይ መሰረት አድርገው አይደለም። ዋብያው መረጃ እመጣለሁ ብለህን ነው የወረድከው። ክፈተው። አሁን የቅድሙን ያልከውን መረጃ ልክ ቁም ያለሁ የራሱ መረጃውን እንትን ላረቃቸው መንገድ ላይ ያለው ልታመጣውም አትችልም። ለምን እንደሆነ ታውቃለህ? ኡስታዞቹ ሲያወሩት የነበረው እስከዛሬ ሲያወሩት የነበረው ንቄያቸው ነው ቪዲዮ ያሰራውባቸው። ልታመጣ አትችልም። እንደዛ የሚል አዲስ የለም። ኡስታዞችን እንደዛ እያሉ እንደሚሸውዱ አውቃለሁኝ። ብዙ ክርስቲያኖችንም እንደዛ እያሉ ሲመልሱላቸው ቪዲዮቻቸውን አያለው። የእናንተንም ሙስሊሞችን እንደዛ ብለው ሲያታልሉ አያለው። ግን ውሸት ነው። ተስፋ ላስቆርጥ። አንድ ሀዲስ አለ እንደዛ ሚል። ለማንኛውም አሁን እዚህ ጋር እኔ ማውራት የምፈልገው ቅድም ባነሳው ላይ አቡበከርና ማምጣት አይችልም አይደለ? ዑመርና አቡበከር ዑመርና አቡበከር ጨረስን። በቃ ምንም የማታውቀው ነገር የለም። እሱን መረጃ እመጣለሁኝ እርግጠኛ ነኝ ያልክበትን ግን ማምጣት እንደማችል ኦዲየንስ አያቸዋል። እንደሚያመጡ እንደሚያውቁ ተኮፍሰው አውርተው እንትን ይሉና ዋብያው የረሳውልህ መስሎህ ነው። እኔ ያልረሳውልህ አንተ የምታውቀው ነህ። ነጥብ ይዤብህ ሳይሆን ኡስታዞች ሁሌ የሚዋሹበት አዲስ ስለሆነ በአረብኛ የሚያታልሉበት ስለሆነ ይህንን ደግሞ ስለማውቀው እነሱን መምታት ፈልጌ ነበር ብታመጣው ወጣ እና በዋሻችሁ ቁጥር እስልምናን ታፈርሳላችሁ። ያው ምንም ማያውቀውን ማህበረሰብ ታታልሉታላችሁ። ምንም ማያውቅ መሀይም ይከተላችኋል። እነሱን ታጭበረብራላችሁ። ዳሴት ከዛ የዘለለ ምንም የምታደርጉት ነገር አይኖርም። የፖለቲካ ሃይማኖት ስለሆነ ማለት ነው። ኤኒዌይስ አይሻ ህፃን ልጅ እንደሆነች ደጋግማ ተናግራለች። ደጋግማ ማለት ነው። ስለ አምላካቸው ጠየቅን። 1 ዓመት ሙሉ ገባን። አናቅም፣ አልተገለጠም፣ አናቅም። አላህ አልወለደም፣ አልተወለደም፣ ቢጤ የለውም፣ አምሳያ የለውም። ስለ ኢየሱስ ነው ማወቅ የምፈልገው፣ ስለ ስላሴ ነው ማወቅ የምፈልገው። ያሂ ስለ አላህ ስትጠየቅስ ያደርጋቸዋል። ስለ አላህ ሲጠየቁ፣ ስለ ሙሐመድ ሲጠየቁ ግደለው፣ ቁረጠው፣ ፍለጠው፣ ያዘው፣ ወጥቶ ገብተው። ስለ አይሻ ሲጠየቁስ አይሻ በዛ ወጣ፣ በዛ ጊዜ እንደዛ ሆና፣ እንደዚህ ገብታ፣ እንደዚህ ናስቲ ርብቃ 3 ዓመቷ ነች ብላችሁ ሲያመሳስሉት ነውና ወደፊት ሞክሩት። ምንም አያውቁትን አጃጅሉ። ምንም አያውቁትን። ኤኒዌይስ ያላነሳ ነው አለ። ኦኬ አንድ ቪዲዮ እናሳይ።
የምንድን ነው እንትና አብዱል ጀሊል እሺ አንተ ለክርስቲያን አሳልፈህ ትሰጠናለህ? እኔ አልሰጠኋቸውም። ነቢዩ መሐመድ የ6 ዓመት ህፃን ልጅ አገቡ ያልኩት እኔ አይደለሁም። ነቢዩ መሐመድ የሆነ ሴት መጣ ስትጠይቃቸው አንድ ትልቅ ስም ያለው ሰው መጥቶ ባል የቀን አስቸገረ አጥቢው ያሏት እኔ አይደለም የዘገብኩት። ነቢዩ መሐመድ አላህ ካዘዘው ቁርአን አንቀጽ በኦፖዚቱ ለወራሽ ኑዛዜ የለም ብለው ተናገሩ ብዬ የዘገብኩት እኔ አይደለም። አላህ ሱብሓነሁ ወተዓላ ወራሾች ኑዛዜ ያላቸው ወላጆች ምናምን በኑዛዜ መልክ ከውርስ በፊት መከፋፈል ይችላሉ ብሎ የተናገረው አላህ ነው። የዚህ ኦፖዚት ሆኖ ተናገሩ ብዬ የዘገብኩት እኔ አይደለም። ትርሚዚ ነው እኔ አይደለም። ነቢዩ ዓለይሂ ሰላም የቁርአን ኦፖዚት ሆኖ ሲሄዱ እንድኖሩ አስመስዬ የዘገብኩት እኔማ ለሳቸው እየወገንኩ ነው። እና ቁርአንን ወግ ነው እንጂ ቁርአን ተቃርኖ አይናገርም እያልኩ ያለሁት። እንግዲህ ወንድማችን ምን እያለ ነው በግልጽ ፎይ እባካችሁ መሮታል። ይሄማ እባካችሁ ከምር መሮታል። የመረረው አይመስል እንዴ ቀናለው ፍቱኝ እያለ ነው። ፊቱን ራሱ ይወስድ ይበናት ምርር ብሎታል እኮ በጣም መሮታል። በቃ ፍቱ ምናምን እያለ ነው። እና ጥሩ ነው እንደዚህ ከተማረሩ። ስለዚህ በሐሰብ አይ ሼኩ ናቸው ቀጥታ ፈትዋ ከሚሰጥበት ላይ ደግሞ ኡስታዞቹ በዚህ ጉዳይ ምንድን ነው የሚሉት? እንመልከት እስቲ። ገና ህፃን ያልደረሰች ከሆነችም ደግሞ ልክ በ3 ወር ስትሲያልቅ ይደዋ ያልቃል ማለት ነው። አበባ ያል ስሙ ስለወራጅ አዳምጡት። ህፃን የሆነች በቃ ይደዋ ያልቃል። ምን ያህል ህፃን ያልደረሰች ከሆነችም ደግሞ ልክ በ3 ወር ስትሲያልቅ ይደዋ ያልቃል ማለት ነው። አበባ ያላየች ወይም ያቋረጠች እኩል ናቸው ሁለቱ። መልክ በደንብ አስተውሉ። ፔሬድ ያላየችም ህፃኗ ትልቅ ሴትዮ እኩል ነች። መርፌ አይደለም ሊወጋት የሚያስበው። ይሄ ሽማግሌውን ጭርጭስ ያለ የ6 ዓመት ህፃን ሊቢያይ ልጅ ምናምን ብሎ ሊመኝ ይችላል። ሶሪ ምክንያቱም የነብዩን ሱና ስለሚከተል አሸንጉሊት ሲጫወቱ ካየ ለሃጩ እንዲህ በዚህ ጋር እየተዘረበረበ ልጅ ወስጄ ባገባት እንዴት ነው ሊል ይችላል። ግን ኢትዮጵያ ውስጥ እንደዛ እንዳይል ምንድነው የክርስትና ባህል ይዞታል። አንድም ደግሞ ሸሪዓው አይፈቅድለትም። ሸሪዓ አልኩኝ ሶሪ፣ የኢትዮጵያ ህገ መንግስት አይፈቅድም። የኢትዮጵያ ህገ መንግስት አይፈቅደውም። ከዛ ይሄንን ይመጡና የእስልምና ውበቱ የሸሪዓ ውበቱ ደምግባቱ ወጥቶ ገብቶ ፈልቶ ምናምን ነገር ይሉሃል ማለት ነው። እኔ ማላደርገውን እኔ ማልመኘውን የ6 ዓመት ህፃን ልጅ አንተ በስመ አብ። እኔ እኮ ድሮ ህፃናት ወድ ነበረ። ይህንን የእስልምናን አስተምሮ ማንበብ ከጀመርኩ በኋላ ህፃናትን ሁሉ መፍራት ጀምሬያለሁ። ህፃን ልጅ ያላቸው እንደዛ ሊያስቡ ይችላሉ ብለህ ታስባለህ እኮ። እንደዛ ይመኛል ብለው ሊያስቡስ ይችላሉ እኮ ብለህ ታስባለህ። ከምን በዳዴ መትሄድ ህፃንን የሚመኝ ከነበረ ኡስታዙ ዋናቸው ማይኖት እነሱስ እንዴት ብለህ ህፃን ልጅን ከዛ በኋላ ትቀርባለህ? ይህንን አስተምረው እንትን እያልክ አንድ ሙስሊም አሁን ዳዴ የምትልን ህፃን ልጅ አቅፎ ሲስም ምናምን የምታገኘው አይምሮ የሚያስበው በሌላ ነው የሚያስበው። በፊት ላይ ብትሆኑ በፊት ላይ ቢሆን ግን ከዓመታት በፊት ቢሆን ግን እኔም ተቀብዬ ስሚያት እንትን ልል እችላለሁ። ሚጣ ምናምን ብዬ ከረሜላ ልገዛላት እችላለሁ። አይምሮዬ ስላልተበረዘ ያኔ። አሁን ግን አይምሮዬን በረዙት። የመሐመድን ገመና አንብቤ አይምሮዬን በረዙት። ገባ? ምን ታስባለህ አሁን ስትይዝ? እንዴ እናቷ እኮ እንደሌላ በሌላ ልታስበው ትችላለህ ብለህ ስለምፈራ አነካም። የሰው ልጅ ጎረቤትም ቢሆን አብረህ ትላፋው ማትቃለድ ማነካም ትፈራለህ። በሌላ ትታስበው ትችላለች ብለህ ስለምትሳቀቅ ሳትፈልግ ኔጌቲቭ ኢነርጂ ወደ ውስጥ ማስገባት ጀመርክ ማለት ነው። አንተ ራስህ እንዲህ ታስባለች ብለህ ማሰብህ በራሱ ሌላ ሀሳብ ነው። ሌላ ኔጌቲቭ ነገር ኮንሱም እያደረግክ ነው። ሰው ሊያስብ ይችላል ብለህ ማሰብህ በራሱ ሌላ ችግር ነው።
ምን ያህል እንደመረዘ ምን ያህል እንዳበላሸን አያችሁ። ይሄ አጋንንታዊ የሆነ አስተምሮ ሰዎችን ምን ያህል እንዳበላሸ፣ ምን ያህል እንደረበሸ፣ ምን ያህልም ደግሞ ይህ ክርስቲያናዊ እንደሆነ ከዚህ ትረዳላችሁ። ለዛሬ ቢበቃ ነው ይመስላችኋል? 6 ሰዓት ሻርፕ ያ በጣም ድንቅ ትምህርት ነበረና የሆነ ነገር እያሰብኩኝ የሆነ ሀዲስ ታስታውሱት የለ መሐመድ አይሻን ማግባት አልፈለገም የሚለውን ሳስብና ይህንን ደግሞ አላህ አስገድዶት ነው የሚለውን ሳስበው በጣም እደነቃለሁ። ኢቭን ሼህ ኢብራሂም ሜቢ ከተመቸ እንደውም ጫፉን ብታሰማቸው ቪዲዮን ደስ ይለኛል። ወላሂ ነቢያችን አይሻን ማግባት አልፈለጉም ነበር ይላሉ። አላህ ነው ሲሉ ጭራሽ ይሄ ከፈጣሪ የመጣ ፈጣሪ ትእዛዝ ነው ብሎ መቀበል እጅግ በጣም ከባድ ነው። ኢማጅን የዓለማት ጌታ የሆነ ህፃን ልጅ የ6 ዓመት ልጅ ይቅርታ አድርጉልኝ ሙስሊሞች፣ ነቢያችሁ ከአምላካችሁ ተሽሎ ነበር ማለት ነው። ሼም ይዞት ነበር ማግባት ማለት ነው። ለዚህ ሁሉ ደግሞ ጠንሳሹ ማን ነው? አላህ ነው። ጅብሪል እንትን ስዕል ያለበት ቦታ አይገባም ተብሎ የአይሻን ፎቶ ግን ይዞ መጣ። የአይሻን ፎቶ ባለበት ቦታ አልደርስም የሚለው መልአክ የአይሻን ፎቶ ይዞ መጣ። ትንሽ አሜዚንግ ነው እና ትንሽ አስገርሞኝ ነበር። ጫፉን ብታሰሟቸው ደስ ይለኛል። እንግዲህ ይሄ ሰይጣናዊ የሆነ አስተምሮ ብዙዎችን የበከለ ብዙዎችን የረበሸ በጣም አስቂኝም አሳዛኝም ነው። ኮስት ያለ ዋንዴ ከዛ በፊት አንድ ሰርፕራይዝ አለን። እሺ ኦኬ ሌዚኔ ነው ብሎ ደቅ አድርጎልሃል ወንድም። እንኳን ደስ አለህ። በሰርጉ ላይ ገኝ ጭራሽ መሐመድን አደረገኝ እንዴ? እኔ 2 ሚስት አንድ አጠን እዚህ ጺማችንን እየነቀል ተቀምጠን 2 ኧረ ተው 2 ይቀራል በለው። 2 ይቀራል በለው። ሰርጉ ላይ የተገኘሁበት ሰው ነው አይደለ? እኔ ሰርጉ ላይ ብገኝ ጭራሽ ይሄማ ከላይ ያለው ተነቅሏል። አስባድ 2 ሚስት እንደዚህ ስሜታው ላይ ሲጎትቱት ና ወደ እኔ ጋር እንደዚህ ሲጎትቱኝ ከኋላ 4ኛ ከጨመርኩ ደግሞ ከ4 ከሆነ እጅን ከያዙ አንደኛው ወደዛ እጅን አንደኛው ወደዛ አንደኛው እግርን ወደዛ አንደኛው እግርን ወደዛ ገነጣጥለው አስበው። ይኸው ጋማ ተብላል። ይሄማ እስር ቤት ነው። እንደዚህ አይነት ጋብቻማ የለም፣ እስር ቤት ነው። እኔ ለመልስ ሄጄ ነው። እኔ ለሙዜ ነበርኩ፣ ለዛ ነው ቀጥር። እሺ ዲቫይ በቃ በለኝ ነች። እሺ አይሻ ብንት አቢበክር ስዲቅ ነች። እሺ አይሻ ያኸዋና አና አقول لكم صراحه ነቢያችን አልመረጧትም። ለሚስት ብለው ነቢያችን አልመረጧትም። ሐቂቀተን አልመረጧትም። ማን ነው የመረጣት? አላሁ ስብሓነሁ ወተዓላ من فوق 7 السماوات هو الذي اختار عائشة لمحمد صلى الله عليه وسلم። ራሱ አላህ ነው መርጦ ሲፈጥራት አስለን ገና ከአቡበከር ጀርባ ከመውጣትዋ በፊት መርጦ የፈጠራት ለማን ሆነች የፈጠራት አላህ ሱብሓነሁ ወተዓላ እያወሩ ያሉት ባይዘ ውሸት ነው። ሐዲስ ላይ የለም፣ ቁርአን ላይም እንደዚህ የሚባል ተረት የለም። የሚያወሩት ሼቡ ፎርሴክ ኦፍ አርጉመንት እንቀበላቸው የሚል ነው እንጂ የለም ሐዲስ ላይ። ከሌላ ሐዲስ ጋር ይጋጫል። አንድ ሐዲስ ጋር ትንሽ እንትን በለውና ወይንም ጨረስክ? አይ ቲንክ በቂ ነው መሰለኝ። አይደል ባይ አንድ ሐዲስ ልክፈት እንደዛ ከሆነ ጅብሪል ፎቶውን ይዞ መጥቶ መረጠላት ነው የሚሉት። ውጪስ አላህን የመረጠላት አላህ ነው እንዲያገባ ያደረገው ነው የሚል ሐሳብ ነው የሚያመጡት። ይሄንኛው ኦኬ ሲልከን ልብስ ጠቅልሎ ነው ዞ የመጣው አይደለ? በሲልከን ጨርቅ ጠቅልሎ 2 3 ይዟት መጥቷል።
ስለዚህ በሲልከን ልብስ ደግሞ ለብሶ የሚመጣ ደግሞ ኃጢአት ነው። ልብስ ሲልከን ልብስ ደግሞ ለሙስሊሞችም አይፈቀድም። ግን አንድ አዲስ ምንድነው እሱ እኔ አሁን የከፈትኩት ተፍሲር አልጠበሪ ቮሊዩም 9 ላይ ምን ሚል ምንድነው እዚህ ጋር አንድ ይቺ ከእንትና የምትባለዋ መታ ሀሳብ ትሰጠዋለች። ለምን አታገባም ምናምን ነገር እንዴት ላለች ተመልከቱት። በጣም የሚገርም ነው። ተፍሲር አልጠባሪ ቮሊዩም 9 ፔጅ ነምበር 129 ላይ የሚገኝ ሀዲስ ነው። እንደዚህ ይላል። ከድጃ ዳይድ፣ ከድጃ ሞተች። ካውላ ቢንት ሐኪም ቢን ሁማያ ቢልዋይስ ዋይፍ ኦፍ ኡትማን የኡትማን ሚስት ሁ ወዝ ኢን መካ መካ ያለችው ቱ ደ ሜሴንጀር ኦፍ አላህ እንዲህ ያለችው፣ ኦ ሜሴንጀር ኦፍ ጋድ ያላ መልእክተኛ ዊል ዩ ኖት ሜሪ አታገባምን አለችው። ማን? ይቺ ሴት ተመልከቱ። ከዛ ሄ ሪፕሌይድ ሁም አለ ማንን አለ። ከዛ ሜይደን አለችው። ድንግል ሴት ልጃገረድ ሴት አታገባም አለችው። ሺ ሴድ ኢፍ ዩ ላይክ ኦር አለችው ከወደድክ ልጃገረድ ሴት፣ ካልወደድክ ደግሞ ችግር የለውም እነን ሜይደን ልጃገረድ ያልሆነች ሴት ልታገባ ትችላለህ አለችው። ሂ ሪፕሌይድ እንዲህም ብሎ መለሰላት። ሁ ኢዝ ደ ሜይደን አላት። ድንግሏ ልጃገረዷ ማንች አለ። አያውቅም። ለመጀመሪያ ጊዜ ጠየቀ። ማንች ብሎ ጠየቀ። the daughter of the dearest creature of God to you ባላ ዘንድ በሁሉም ዘንድ የሀብታም ልጅ ሆነችው ማ የአቡበከር ልጅ አይሻ ረዲየላሁ አታገባትም? ምን እሷ ነች ድንግሏ ብላ ነገረችው። he asked and who is the non maiden እሺ ልጃገረድስ ያልሆነችው ማነች ሲለው ሳውዳ ቢንት ዛም ብላ መለሰችለት። she replied she has long believed in you and has full loved you ብሎ ከነገራት በኋላ ቀጥታ እዚህ ጋር ወርዶ ምን ይላል? the messenger of God has sent me to ask for Aisha hand in marriage on his behalf ቡም ምን አለ? ነብዩ መሐመድ ከሁለት ኦፕሽን መረጠና እኔን ወደ ማን ላከኛለች? ወደ አይሻ አባት። አይሻ ሚጥጥየዋ ሸንጉሊት የምትጫወተዋ ፀጉሯ የተመላለጠዋ ማሜ ጩልሌው የሼኩ ንግግር ኢቨን ከሀዲስ አራተኛው ደቂቃ ላይ ያወሳቸውን አሁን የተናገርከውን ቆስጤ ቆራርጠውም ቢሆን ሼህ ኢብራሂም ምስክሩን አመጣች ብሎ ልክ አራተኛው ደቂቃ ላይ ይናገሩታል። እና ጅብሪልም መጥቶ አላምን ብሎ መሐመድ ሌላ መልእክተኛ መጣ እንደዛ ስትለው በቃ ከአላህ ነው ብሎ ይዛ ሳታወቀ ይላል ሼህ ኢብራሂም። ተረት ነው እሱ። ተርሚዚን ክፈተው 32:19 የሼክ ኢብራሂም ተረት እንደሆነ ላሳያችሁ። 32:19 እሺ ተርሚዲ 32:19 ተርሚዲ እሺ ጀሚዓ ተርሚዲ 32:19 እሺ ምንድን ነው የከፈትከው? ጀሚዓ ተርሚዲ 32:19 አይደለ? 13 እሺ 32:13 እሺ ይኸው 13 እሺ ይኸውና ጀሚዓ ተርሚዚ 32:13 ግሬዱ እንደምትመለከቱት ሰሂህ ነው። ትሄድበታለህ ወይስ ቀጥር አንበው? እሺ ናሬትድ አነስ እንደዘገበው when this ayah was revealed about Zainab bint Jahsh ይሄ አያ በወረደ ጊዜ በዘይነብ ቢንት ጃሽ ምክንያት so when Zaid had completed his ayam with her ሁሉ ነገሩን በጨረሰ ጊዜ ከሷ ጋር ዘይድ we gave her to you in a marriage
ልጅ በትዳር ላንተ ሰጠነው ሱራ 33 37 he said she used to boast to the wives of the prophet your families married you to him while Allah married me to him from about the 7 heavens እየተቆራራች ምን ትላለች አንቺ እኔን እኮ አይን አይሻ ነች በትናገረው እንደዚህ አይደለም የሼክ ኢብራሂም አሁን የዘይነብን ንግግር ነው ለአይሻ የሰጠው ኡስታዝ እኔ እኮ ራሱ ግራ ገባኝ ሰማይ በላይ ያለው እኔን አጋባኝ እናንተ ግን ያገባችሁት በቤተሰቦቻችሁ ጋር ቤተሰቦቻችሁ ነው ያጋባችሁ እኔን ግን ያጋባኝ አላህ ራሱ ነው እያለች የተናገረችው አይሻ ሳትሆን ዘይነብ ቢንት ዘማ ከማን ዘይነብ ቢንት ጃሽ ሶሪ ዘማ ሳትሆን የዘይድ ሚስት ማለት ነው የማደጎ ሚስቱ መሐመድ ነጥቆ የወሰዳት ስለዚህ እሷ ነች እኔን ከሰባተኛ ሰማይ በላይ ያለው አላህ ነው ያጋባኝ ያለችው አይሻ ሳትሆን ዘይድ ቢን የእንትና ነች ዘይነብ ጃሽ ስለዚህ ቀጣፊ ወራዶች ውሸታሞች እናጋልጣቸዋለን ስትዋሹ እንደዛ ቢሆን ኖሮ ይቺ ባልተመካች ነበረ በረም እንድታስተውሉ የሚያስፈልገው ነገር ምንድነው ይሄው she used to boast to the wives of the prophet በመሐመድ ሚስቶች ላይ ምን ትል ነበር ተኩራራ ተመትካ ነበር የነበረው እንደዚህ ተኩራራ ነበር እኔ እኮ ምን ትላለች ከሰባተኛው ሰማይ በወረደ ትእዛዝ ነው የተጋባው ትል ነበር እውነት አይሻ ጅብሪል ተልቆ አግባ ቢባል ኖሮ ምንድነው መትዩ እኔ እኮ እንዲህ ብላ ተመልስላት ነበር እናንተ በቤተሰብ ዘጋችሁ እኮ እናንተ በቤተሰባችሁ ነው እኔ ብቻ ነኝ ባላ ያገባሁት እያለች እኮ ይሄ ደግሞ ሐዲሱ ሰሂህ ነው ዳይፍ እንዳይመስላችሁ ይሄው ሰሂህ ይላል እና በዋሹ ቁጥር እናፈርሳቸዋለን እነሱ በዋሹ ቁጥር እናፈርሳቸዋለን በየዕለቱ ውርደት እኔ አይሰለቻችሁም እኔ ጃኒ በጣም ከራሳቸው መስራት ብዙ ሰው ገና ስላልነቃ ስላልባነነ ይሸውዱታል ብዙ ሰው ያጭበረብርበታል እና ለዛሬ ቢበቃንስ እኔ ደክሞኛል አሁን እየደከመኝ ባባይ እንግዲህ እግዚአብሔር የተመሰገነ ይሁን ለሰጠን ሰዓት አመሰግናለን ቦስ በአገልግሎት ለተሳተፋችሁ ሁላችሁ እግዚአብሔር ይስጥልን እግዚአብሔር ያክብርልን መልካም ምሽት ይሁንላችሁ መልካም ውሎ በየላችሁበት ሰዓት አቆጣጠር ቴንክ ዩ ፎይ አሜን ቴንክ ዩ መልካም አዳረሽ ቻው መቆየት የፈለክ ይመስላል መቆየት ከፈለክ እኔ ልውጣ እንደቆይ ዴቫ ነው አንተ ባለቤት ስለምትጨቃጨቅ አሁን የታባ ምንድነው እሱ እዚህ ጋር እንትኑን አልሰራህም እዚህ ጋር እንትኑን አላደረክም እዚህ ጋር እንደዚህ አላደረክም ብላ ስለምትጨቃጨቅ አልጋህን እዚሁ ወዲያ አድርገውና ተኛ ልቀቅልን እኔ ልውጣ እሺ ጠገብል እኔ እወጣለሁ አንተ እዚህ ትቀመጣለህ ኧረ ፈለረን እኒ እያልኩ ነው ልውደቅበት ኧረ ተው አንድ በሉትኝ ሰውዬ ምንድን ነው የሚለው ልውደቅበት ማለት ልተኛበት እንደ ቶም ኢንጄሪ እንዲህ ቶም ታውቃለህ እንዲህ እንቅልፉን እንዲህ ሲል ስቴኪን የሚያደርግበት ልክ እንደዛ እያደረኩ ነው እያልክ እንደዛም ቢሆን ትሰራታለህ አዎ አባ ይበል እረፍት አድርግ አንተም ይመቻችሁ በቃ ውላ ድምፅ አታሰማ ህፃናቶቹም ሊነሱ ይችላሉ ለናደር ለነገሩ ኮስቴ ባይዘ የሶስት ልጆች አባት ነው ግን እንደዛም ቢሆን ጠንቅሮ ነው ያለው የሶስት ልጆች አባት ነው ታውቃላችሁ እና ብዙ ሰው አያውቅም ወጣት ነው የሚመስላቸው ወይራ ነገር ነው ኦኬ ጊፍት እየሰጠኝ ነው እስኪ አንበሳ ወርድ እስኪ ወይም እንዳንበሳችሁ ቢያንስ እስኪ ተናካሽ ውሻ ገወር ላክሽ
ፍለጋ ሄደ። አንበሳውን ፍለጋ ሄዷል። ፍለጋ ሄዶ ነው። አብዲ ኢልማ ነው በቃ እየላከልኛል አበባ ሰብሰብ አድርጌ ግቢ ተክለዋለኝ። አብዲንጎ ተቴኒ ምናምን ነገር ምንድን ነው የምልከው? ጆይን ማይ ምናምን ነገር 3 ልጆች አሉት አባቴ። ካልሲ ራሱ የሚቀይረው አዲስ ዓመት ሲመጣ ነው። ካልሲ ምን አይነት ካልሲ እንደሚያጠልቅ ታውቃላችሁ? ረጃጅም ሹራብ ይገዛል። ይለብሰውና እዚህ ጋር ቡትርትርትፍ ሲል ከዛ እጀታውን ይቆርጥና ካልሲ ያደርገዋል። አንዱ እጀታ ዋይዝ ነው ዋይዝ አንድ እጀታ 2 ካልሲ ይሆናል። አንዱ 2 ካልሲ 4 ካልሲ ሰራ ማለት ነው። መስፋት ብቻ ነው ጫፉ የሚጠበቅበት እና በነዛ አይነት ሁኔታ ነው ያለው ወንድማችን። እኔ ቆስጤ በቃኝ መች መሰላችሁ? የበቃኝ እንገራችሁ። ሰው ይቋጥራል፣ እኔ እሱን አይቼ አላውቅም። የእንደሱ አይነት ቋጣሪ በህይወት አይቼ አላውቅም። እንገራችሁ ላፈርጠው ያንን የባለፈውን እንደውም ልንገራችሁ እናገረው። ቆይ አሁን አንድ ወጥቼ ተመልሼ እነግራችኋለሁ። ደግሞ ውጭ ብላችሁ ጠብቁኛሉ።